ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ። ከባለፈው የሚቀጥለው የቀን 23ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተም የምንለቃቸውን ቪዲዮዎች ተከታትላችሁ ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ቪዲዮታችሁ ያላያችሁ ቤተሰቦች ከመጀመሪያው ጀምራችሁ ከስር መሰረቱ ከመጀመሪያው ጀምራችሁ ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ ዛሬ እንዴት ማንበብ እንደምንችል እንዴት ከሰዎች ጋር እንዴት ኮሙኒኬት ማድረግ እንችላለን በቀላሉ የሆነ ሰው እንደዚህ ቢጠይቀን እኛስ ምን ብለን መመለስ እንችላለን የሚለውን እያንዳንዱ ስለምናይ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ ማለት ነው። እንጀምር። ምን ይላል አሁን እዚህ ጋር ኤ አር ኤን እንደማንበብ ነው። እንደ አር ብለን ማንበብ አር፣ ዋይ ኦ ዩን ዩ ብለን ማንበብ ዩ፣ ከዛስ ኤች ኤን እንደ ሃ ማንበብ ፒ ዋይን ፒ ብለን ማንበብ ሃፒ ሃፒ። አር ዩ ሃፒ አር ዩ ሃፒ ምን ማለት ነው? ደስተኛ ነህ ወይም ደስተኛ ነሽ ስንል አር ዩ ሃፒ አር ዩ ሃፒ እንላለን ማለት ነው። ደስተኛ ነህ ወይም ደስተኛ ነሽ። አር ዩ ስንል አንተ ወይም አንቺ፣ ሃፒ ማለት ነው ደስተኛ ማለት ነው። ስለዚህ አር ዩ ሃፒ ደስተኛ ነህ ወይም ደስተኛ ነሽ ማለት ነው። ከዛ መልሳችን አዎ ከሆነ ዋይን እንደ የ ማንበብ ኤስን እንደ ስ፣ የስ የስ፣ አይን እንደ አይ፣ ኤኤምን አም ብለን ማንበብ የስ አይ አም የስ አይ አም ምን ማለት ነው? አዎ ደስተኛ ነኝ፣ አዎ ደስተኛ ነኝ ብለን መለስን ማለት ነው። ከዛስ ዲን እንደ ድ ማንበብ፣ አርኤን እንደ ሪ ማንበብ፣ ኤምን እንደ ም ማንበብ ድሪም ድሪም፣ ቢአይን ቢ፣ ጂን ቢግ ቢግ ቢግ፣ ድሪም ቢግ ድሪም ቢግ ምን ማለት ነው? ትልቅ ህልም ይኑርህ ወይም ትልቅ ህልም ይኑርሽ ስንል ድሪም ድሪም ማለት ህልም፣ ቢግ ማለት ትልቅ ማለት ነው። ድሪም ቢግ ትልቅ ህልም ይኑርህ ለማለት ነው። ስለዚህ ድሪም ቢግ ስንል ትልቅ ህልም ማለት ነው። ስለዚህ ከዛስ መልሳችን ምን ሊሆን ይችላል? አይን እንደ አይ፣ ዳብሊው አይን እንደ ዊ፣ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ዊል ዊል። ከዛስ ቲን እንደ ት፣ አርን አርዋይን እንደ ሪ ማንበብ ነው በአንድ ላይ ትራይ። ቅርታ ቲን እንደ ት አንብቡ፣ አርን እንደ ር፣ ዋይን እንደ ይ ማንበብ ነው ትራይ ትራይ። አይ ዊል ትራይ አይ ዊል ትራይ ምን ማለት ነው? እሞክራለሁ እሞክራለሁ ስንል አይ ዊል ትራይ እንላለን። አይ ማለት ይሄ ዊል ማለት ገና ለወደፊት እንደዛ አደርጋለሁ ስትሉ ዊል መጠቀም ትችላላችሁ። ትራይ ማለት ደግሞ ማለት ነው መሞከር መሞከር። ስለዚህ እሞክራለሁ ስትሉ ዊልን ብቻ መጨመር አይ ዊል ትራይ እሞክራለሁ ብለን መለስን ማለት ነው። ከዛስ ዲኦን እንደ ዱ ማንበብ እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ዶንት ዶንት፣ ቢኢን እንደ ቢ ማንበብ ኤፍኢን እንደ ፊ፣ አርን እንደ ር ፊር ፊር። ዶንት ቢ ፊር ዶንት ቢ ፊር ምን ማለት ነው? አትፍራ ወይም አትፍሪ ለማለት ዶንት ቢ ፊር እንላለን ማለት ነው። ዶን ማለት አታድርግ አይሆንም ማለት ነው። ቢ ማለት ደግሞ ምን ማለት ነው? ሁን ማለት ነው። ፊር ማለት ደግሞ ፍርሃት። ስለዚህ ዶንት ቢ ፊር ካልን አትፍራ ወይም አትፍሪ እያልን ነው ማለት ነው። ከዛስ መልሳችን አይን እንደ አይ፣ ኤምን አም አይ አም፣ ቢን እንደ ብ፣ አርኤን እንደ ሬ፣ ቪኢን ቭ ብለን ማንበብ ብሬቭ ብሬቭ አም ብሬቭ አም ብሬቭ ማለት ነው እኔ ደፋር ነኝ እኔ ደፋር ነኝ ብለን መለስን ማለት ነው። እዚህኛው አትፍራ ለሚለው ደፋር ነኝ ብለን መለስን ማለት ነው። አም ስንል ነኝ ማለት ነው። ብሬቭ ማለት ደፋር ማለት ነው። ስለዚህ አም ብሬቭ ደፋር ነኝ ብለን መለስን ማለት ነው። ያ ወደ ቀጣይ እንሄድ። እዚህ ጋርስ ምን ይላል? ኤንኢን እንደማንበብ ነው እንደ ኔ ማንበብ፣ ቪኢን እንደ ቨ ማንበብ፣ አርን እንደ ር ማንበብ ኔቨር ኔቨር፣ ጂአይን እንደ ጊ ማንበብ፣ ቪኢን እንደ ቭ ማንበብ ጊቭ ጊቭ፣ ዩፒን አፕ ለማንበብ ጊቭ አፕ ኔቨር ጊቭ አፕ ኔቨር ጊቭ አፕ ማለት ምንድነው? ተስፋ አትቁረጥ ወይም ተስፋ አትቁረጥ ለማለት ኔቨር ጊቭ አፕ እንላለን ማለት ነው። ኔቨር ማለት በጭራሽ ማለት ነው። ጊቭ አፕ ማለት ደግሞ ማቆም ማለት ነው። ስለዚህ
ኔቨር ጊቭ አፕ ካለን የሆነ ሰው ተስፋ አትቁረጥ፣ መቼም ቢሆን ተስፋ አትቁረጥ እያለን ነው ማለት ነው። ከዛስ መልሳችን አይን እንደ አይ፣ ደብሊው ኤን እንደ ኦ፣ ኤንን እንደ ን፣ ቲን እንደ ት ማንበብ አይ ወንት አይ ወንት። እዚህ ጋር ወንት የሚለው ፍላጎት ስታነቡት ድምፁ ወንት ይላል፣ ግን ፍላጎት የሚለው ወንት አይደለም። ይሄ አይሆንም። እዚህ ጋር ልክ በዶንት ስንጠይቅ ወይም በአፍራሽ ነገር አሁን ኖት ምናምን ያለበት አሁን እዚህ ጋር ተስፋ አትቁረጥ አፍራሻ ነገር አለው ማለት ነው። እና ኔቨር የሚለው በጭራሽ የሚለው አፍራሽ ነው። ስለዚህ አይ ወንት ስትሉ የዚህኛው መልስ ነው። አይ ወንት ማለት አይሆንም ወይም አይደለም እያላችሁ። ስለዚህ ተስፋ አልቆርጥም ለማለት አይ ወንት ጊቭ አፕ ማለት ትችላላችሁ። አይ ወንት ጊቭ አፕ ማለት ትችላላችሁ ማለት። ስለዚህ ወንት ፍላጎት የሚለው አይደለም፣ በድምፅ ነው የሚመሳሰሉት ማለት ነው። ሲጻፍ እንደዚህ አይ ዶንት እንደማለት ትጠቀሙታላችሁ። ወንት ማለት ኦልሬዲ አፍራሽ፣ ኖት እንደማለት ነው ለማለት ያህል ነው። ስለዚህ አይ ወንት ስትሉ ተስፋ አልቆርጥም ብላችሁ መለሳችሁ ማለት ነው። ከዛስ ኤስን እንደ ስ፣ ቲኤን እንደ ቴ፣ ዋይን እንደ ይ፣ ስቴይ ቅርታ፣ ኤስን እንደ ስ፣ ቲኤን እንደ ቴ፣ ዋይን እንደ ይ፣ ስቴይ፣ ኤስን እንደ ስ፣ ቲን እንደ ት፣ አርኦን እንደ ሮ፣ ኤንን እንደ ን፣ ጂን እንደ ግ፣ ስትሮንግ፣ ስቴይ ስትሮንግ ማለት ነው። ጠንካራ ሁን ወይም ጠንካራ ሁኝ ስንል ስቴይ ስትሮንግ፣ ስቴይ ማለት መቆየት መሆን ማለት ነው። ስትሮንግ ማለት ደግሞ ጠንካራ። ስቴይ ስትሮንግ ካለን የሆነ ሰው ጠንካራ ሁን፣ ጠንካራ በል እያለን ነው ማለት ነው። ከዛስ መልስ አይን እንደ አይ ማንበብ፣ ዳብሊው አይን እንደ ዊ ማንበብ፣ እንደ ዊ ሁለቱንም ኤል እንደ ል ማንበብ አይ ዊል። ከዛስ ኤስን እንደ ስ ማንበብ፣ ቲን እንደ ት፣ አርኦን እንደ ሮ፣ ኤንን እንደ ን፣ ጂን እንደ ግ። ስትሮንግ አይ ዊል ስትሮንግ ጠንካራ እሆናለሁ ስንል አይ ዊል ስትሮንግ ማለት ጠንካራ። ዊል የምትጠቀሙት ገና ለወደፊት፣ አሁን እሆናለሁ የምትሉት ገና ለወደፊት አልሆናችሁም፣ ግን እሆናለሁ እያላችሁ ስለሆነ ስለዚህ ለወደፊት ለምታደርጉት ነገር ሁሌም ዊልን መጠቀም ትችላላችሁ ማለት ነው። ስለዚህ አይ ዊል ስትሮንግ ስትሉ ምን ማለታችሁ ነው? ጠንካራ እሆናለሁ እያላችሁ ነው። ከዛስ ኪኢን እንደ ኪ ማንበብ፣ ፒን እንደ ፕ፣ ኪፕ ኤምኦን ሙ፣ ቪአይን ቪ፣ ኤንን እንደ ን፣ ጂን እንደ ግ። ሙቪንግ ኪፕ ሙቪንግ ማለት ነው። ቀጥልበት ወይም ቀጥይበት ለማለት ኪፕ ሙቪንግ እንላለን። ኪፕ ማለት መጠበቅ ባለበት ማለት፣ ሙቪንግ ማለት መንቀሳቀስ። ግን በአንድ ላይ እዚህ ጋር ኪፕ ሙቪንግ ካለን የሆነ ሰው ቀጥልበት፣ አታቁም፣ ተስፋ አትቁረጥ እንደማለት ነው የምንጠቀሙ ማለት ነው። ከዛስ የመጨረሻው ምን ይላል? አይ አምን አም ብለን ማንበብ አም። ከዛስ ቲል እንደ ት፣ አርን እንደ ር፣ ዋይን እንደ ይ፣ ትራይ አለን። ኤንን እንደ ን፣ ጅን እንደ ግ። ትራይንግ አም ትራይንግ ምን ማለት ነው? እየሞከርኩ ነው ብለን መለስን ማለት ነው። አም ማለት ነኝ እያል፣ ትራይንግ ማለት ደግሞ መሞከር ማለት ነው። ስለዚህ አም ትራይንግ ስንል እየሞከርኩ ነው። ትራይ ማለት መሞከር ነው። ሀይን ልጅ ከሆነ ገና አሁንም እየሞከረ እንደሆነ ያሳያል ማለት ነው። ስለዚህ አም ትራይንግ ስንል እየሞከርኩ ነው ብለን መለስን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠብቀው የምንለቃቸው ቪዲዮዎች ሳትሰለቹ እስከ መጨረሻው ማየትና መከታተል ነው የሚጠበቅባችሁ። እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ